እንግዲህ ይሄ ለነብዩ ብቻ ሳይሆን አለይሂ ሰላቱ ወሰለም ማካና ለበሸሪን ነው ያለው ለነብይና አይደለም አየ ለሁላችንም እንዲሰራ ማለት ነው ለአንድ ግለሰብ አላህ Subhanahu Wa Ta'ala ኪታብ ሰጥቶት ይላል ሁክም ሰጥቶት ፍቅሃን ፊዲን ተብሎ ሊፈሰር ይችላል ሁክም የሚለው አንደኛ የኪታቡን ምስጥር ትርጉሙን ያወቀ ማለት ነው ሁለተኛ ደግሞ በዛ በኪታቡ ለመስራት አላህ ስልጣን የሰጠው ሰው ለምሳሌ የሙስሊም ባለስልጣኖች ሞልተዋል ግን ስልጣናቸውን አልተጠቀሙበትም አላህ ባለው መንገድ አይደለም ብዙዎችም ይሄዱት ማለት ነው እና ንቡዋም የተሰጠ ሰው ይሄን ሁሉ ድል የተሰጠ ሰው ምንድነው የሚጠበቅበት እኔን የጌታን ተውትና እኔን ተገዙኝ ማለት አይደለም ከዚህ ሰው የሚጠበቀው የጌታ ባለውለታ ነው ጌታ ባለ ጸጋ ስላደረገው ጌታ የሰጠውን ነገር ጌታ ይሄን አይነት መመሪያ ሰጥቶኛልና በተሰጠኝ መመሪያ መሰረት ኑቶሎ ከኔ ጋር ሁኑና ጌታን እንገዛ ብሎ ነው እንጂ ህዝቦችን የሚያስተባብረው ጌታን ተውት እርሱትና እኔን አምልኩ ሊል አይገባውም ብሎ መልስ ሰጠ ማለት ነው ስለዚህ በዛ ወቅት በቀጥታ ለነብዩ ነበርና ጥያቄው የተነሳው በወቅቱ መልስ ሆነ ግን ምን ጊዜም የዚህ አይነት ጥያቄ እንደሚነሳ ስለሚያቅ ማካነ ሊበሸሪን ብሎ ነው ያስቀመጠው ማለት ነው ማንም ሰው በነብይነት ደረጃም ባይሆን ማንም ሰው ድንገት አላህ ጉልበት ሊሰጠው ይችላል ስልጣን ሊሰጠው ይችላል ኃይል ሊሰጠው ይችላል ያን የሰጠውን ኃይል መጠቀም ያለበት በአላህ ፍቃድ ነው ዋናው ነገር የዛሬ ስልጣን አግኝቻለሁኝና ሀያልሁኛለሁና ካሁን በኋላ እኔን ተገዙ ምትል ከሆነ አንተ ባትፈጠር ይሻላል ይዞማች ነው ህዝብን ነው የምታጠፋው ማለት ነው ግን አላህ እድል የሰጠው ሰው በሰጠው እድል ወደ ጌታው ህዝቦችን ወደ ጌታ የሚያስታርቅ መሆን አለበት ጌታ ጋራ የሚያስተዋውቅ መሆን አለበት እንጂ ባገኘው ጉልበትና ስልጣንና ዕውቀት እንደገና ጌታን የምትዋጋና ደካሞችን ህዝቦችን የምትጨፈጭፍ ከሆንክ አንተ ጸረ ህዝብ ነህ በለው ይሄን ወቅ ደባውን ተረዳ ነው የሚለው አላህ እንጂ አታጨብጭብለት ለእንዲህ አይነቱ ባለጌ ነው ወላኪን ኩኑ ረባንይነ ማለት በጌታ ፍቃድ የምትመሩ ሁኑ እኔ የጌታን ፍቃድ ተቀበል ያምጥቻላችኋለሁ እኔ ተረድቻለሁ ላስረዳችሁ ከዛ በኋላ እኔም እናንተም የጌታ በሰጠን መመሪያ እንተባብረን እንሂድ ብሎ እንዲመራ ነው እንጂ እድሉን የምሰጠው ተኔ እድሉን ተቀብሎ ሲያበቃ መልሶን ሊዋጋበት አይደለም ነው የሚለው አላህ Subhanahu Wa Ta'ala ቢማ ኩንቱም ተዓሊሙን الكتاب ኪታብን የምታስተምሩ እንደመሆናችሁ የአላህን ኪታብ የሚያስተምር ሰው በአላህ ላይ አመጽ እንዲታረግ ሊመክርህ አይገባም ማለት ነው የአላህን ፍቃድ ተተማርክ የጌታ ታዛዥ ታማኝ አገልጋይ እንድትሆን ነው የሚመክርህ እንጂ እሱን ተወውና እኔን ተገዛልኝ የሚልህ ከሆነ ይሄ ሰው መጀመሪያውንም ትክክለኛ መስመር ላይ አይደለም ማለት ተዝታውቃለህ ማለት ነው ወቢማ ኩንቱም ተድሩሱን ተحفظون كتاب الله የአላህን ኪታብ የምታጠኑና የምታሐፍዙ በመሆናችሁ በጌታችሁ ፍቃድና መመሪያ ሂዱ ብሎ ነው እንጂ የሚመክረውና የሚያስተባብረው በተቃራኒው እኔን አገልግሉ ለኔ አጎብድዱ ሊል አይገባውም ኢላህ ለማን ወላ አምረኩም ከዚህም አያይዞ እንደገና አሁንም አያዛችሁም ማንም ሰው ይላል አንተ ተخذوا الملائكه ወይም አላህ Subhanahu Wa Ta'ala ወላ አምረኩም الله ማለት ነው አላህ ያዛችሁም አንተ ተخذوا الملائكه መላእክቱል ኪራምን እንኳን ቢሆን ወነብይን እንዲሁም ደግሞ ታላላቅ ነብያቶችን አርባበን ማዕቡዳት አማልክቶች አድርጋችሁ እንድትይዟቸው አያዛችሁም ይላል እንግዲህ በዚህ ምድር ላይ ከአላህ ሌላ አምልኮት ሊሰጠው የሚገባው ሰው ቢኖር የሚገባው ወገን ቢኖር ማን ነበር መሆን ያለበት አንደኛ መላእክት ነው መሆን ያለበት ለምን መላእክት ቅዱስ ነው መላእክት لا يعصون الله ما امرهم ويفعلون ما يؤمرون ስለተባሉ አላህ ካዘዛቸው ቅንጣት አንድ ስተት አይሰሰቱ ስለዚህ የአላህ ታማኝ የቅርብ አገልጋዮች ናቸው ስለዚህ ከአላህ መብት ትንሽ ሸርፎ ሊሰጠው የሚገባ ቢኖር ኑሮ ለማን ነበር የሚሰጠው ለነዚህ ኃይሎች ነበር ማለት ነው ደግሞ ባንተ ላይ ምንም ጉዳት አያስቡም ተንኮል የሚባል ነገር መላእክት ዘንድ የለም አስለን በራሱ ፈቃድ አይሄድም መላእክት ጌታ ያለውን ብቻ ነው የሚሄደው አይመቀኝህም አንተን ምንም ነገር ቢችል ሊጠቅምህ ነው የሚሞክረው እንጂ አይጎዳህም ስለዚህ ይሄንን ወገን ነበር እንግዲህ መመለክ ቢፈቀድለት ኑሮ ሊመለክ የሚገባው ማለት ነው ከዛ ቀጥሎ ነብዮች ናቸው ነብዮች ሰዎች ናቸው እንደኛ ግን
በባህሪያቸው ወደ መላእክት ቀረብ ይላሉ የሰውነት ደረጃም ቢኖርባቸው የአላህ ታማኞችና ቀናኤዎች ከመሆናቸው የተነሳ አላህን ስለሚፈሩ ሁሉ ጊዜ ለጌታም ለፍጡርም ሙቹዎች ናቸው ተንኮል የለባቸውም ማለት ነው እነሱም እንግዲህ በሁለተኛ ደረጃ አምልኮት ቢፈቀር ኑሮ ሊመለኩ የሚገባቸው እነሱ ነበሩ ግን አይሆንም እነዚህን እንኳን ልታመልኳቸው አላዝም አልፈቅድም ይላል አላህ Subhanahu Wa Ta'ala እነዚህን ማምለክ የማይፈቀድ ከሆነ ከነዚህ በታች ያለው መመለክስ ይቻላል ቢቻል ኑሮ እነዚህ ነበሩ ከነዚህ ውጭ ያሉት ግን መልቲዎች ናቸው ራስ ወዳዶች ናቸው ስግብግቦች ናቸው ደሃዎች ናቸው ሁሉ ጊዜ ራሳቸውን ለመጥቀም እንጂ ለሌላው ደንት የሌላቸው ናቸው ማለት ነው ስለዚህ እነዚህ ተንኮለኞች ሰይጣናቶች እንዴት አድርጋን ተመልካቸዋለህ ለራሳቸው ርኩሶች ናቸው ማለት ነው የተንኮል ሽልቻ ናቸውና አንተ ግን እነዛ ቅዱሶችን ያልተፈቀደ ለመላእክት ለነብይ አምልኮት መስጠት የማይፈቀድልህ ከሆነ ከዛ ውጭ ላለው ለጠንቋው ላታላው ለሟርተኛው ለምን ነው የምታጎበድደው እኔ እኮ ኢባዳ የተባለ አምልኮ የሚባል ነገር ከኔ ውጭ ለማንም አልፈቅድም ቢፈቀር ኑሮ መላእክቶች አልነበሩም እንደ መጀመሪያ ግንባር ቀደም የሆኑት ነብዮች አልነበሩም እንደ ለነሱ እንኳን አላዝም ለነሱ ካላዘዝኩ ደግሞ ለሌላው አይታሰብም ማለት ነው አያእሙሩኩም ቢልኩፍሪ ይልሃል ስለዚህ ከአላህ ሌላ ያለ ነብይም ቢሆን መላእክታም ቢሆን አምልከው በየባዝህ እኮ ምን ይሆናል የዚህ ትእዛዝ ውጤቱ ኩፍር ተፈቅዷል ማለት ነው እና አላህ በኩፍር ያዛቸዋል ክፈሩ ተፈለጋችሁ ይቻላል ኩፍር ተፈቅዷል እንዲል ተጠብቃላችሁ ይላል بعد اذا انتم مسلمون እናንተ ሙስሊሞች ከተባላችሁ በኋላ የአላህ ቅን አገልጋዮች ታማኝ ሎሌዎች ተተባላችሁ በኋላ እንደገና ነብያትንና መላእክቶችን መገዛት አለባችሁ ብላችሁ እኮ ተእስላም ወጣችሁ ወደ ኩፍር ተሸጋገሩ እንደማለት ነው ይሄን ደግሞ እኔ እንደማል ታቃላችሁ ይሄን ተጠብቃላችሁ እንደ ይላል አላህ Subhanahu Wa Ta'ala አንጠብቅም ይህ ከሆነ መንገዱ ግልጽ ነው ማለት ነው ከአላህና ከመላእክቶቹ እንግዲህ የተቀራረበ የለም ተነብያት የበለጠ ታማኝ የለም ለነዚህ እንግዲህ አምልኮ የማይፈቀድ ከሆነ አምልኮ ከሱ ውጭ ለማንም አትሄድም ማለት ነው ከዛ ውጭ ተዛ በታች ላለ ከተሰጠ ደግሞ የበለጠ ዝቅጠት ነው ስለዚህ ይሄንን አውቃችሁ ተኩፍርና ተሽርክ መራቅ አለባችሁ እናንተ ግን ስማችሁ ያው ሙስሊም ተብሎ ሲያበቃ ባዲት አንቱ ሙስሊሙን ይያላችሁ ሙስሊም ተተባልክ በኋላ ስምህ ሌላ ተግባርህ ሌላ ባዲት አንቱ ሙስሊሙን ይችን ቃል እስቲ እናጣጥማት አሁን ብዙ ጊዜኛ ሙስሊሞች ነን ምን ሽርክ ትሉናላችሁ ይላል አዎ ስምህ ሙስሊም አልከው ቋንቋ ነው ግን በተግባር የት ነው ያለው ይላል ያላህ ቃል ነው እንግዲህ በአላህ ቃል እንግዲህ በስምህን ተግባራዊ አድርገው አያእሙሩኩም ቢልኩፍሪ بعد اذا انتم مسلمون አንተ ሙተለቢሱን ቢልኩፍሪ ወሽርክ ኩፍርና ሽርክ ያራመድክ ያስተናገርክ ነው አወቅም አላወቅም ወቀው ይሄንን ደግሞ ተሸክመህ ሙስሊም ነህ ታልክ ሙስሊም ከሆንክ በኋላ ሽርክም ተፈቅዷል እንደማለት ነው ይሄ ደግሞ ሊሆን የማይችል ነገር ነው ሙስሊም ከሆነ ለነብይም ለመላእክታም አምልኮት አይሰጥም ከዛ ውጭ ላለ ደግሞ ጭራሽ አይታሰብም እናንተ ግን ስማችሁ ሙስሊም ተግባራችሁ ሌላ እየሆነ ነው ያለውና ይሄንን ወቁና ተጠንቀቁ ነው የሚለው አላህ Subhanahu Wa Ta'ala وإذا أخذ الله ميثاق النبيين አላህ ደግሞ Subhanahu Wa Ta'ala ቀደም ሲል ተወትሮ ጀምሮ ነብያቶችን ጥብቅ የሆነ ቃል ኪዳን የያዘባቸው መሆኑን አስታውሳቸው ይላል ምን የሚል ቃል ኪዳን ነው የያዘው ለማ አተይቱኩም ሚን ኪታቢን ወሂክማ ማህማ አተይቱኩም እንደማለት ነው ለማ አተይቱኩም ማለት እያንዳንዱ ነብይ ሲልከው ከመጀመሪያው ነብይ ጀምሮ እስከ መጨረሻው ድረስ ምን ብሎታል እያንዳንዱ ምንም ያህል ትልቅና የተደነቀ ኪታብ ብሰጥህ ምንም ያህል ባህር የሆነ ዕውቀት ብሰጥህ ያን ሁሉ ከሰጠው በኋላ ثم جاءكم رسول مصدق لما معكم እናንተ ጋራ ያለውን የቆየውን ቀደም ሲል የመጣውን መመሪያ የሚመሰክርና የሚያረጋግጥ መልእክተኛ ሌላ ተረኛ ቀጥሎ ከመጣ በእናንተ ላይ ይላቸዋል ለእያንዳንዱ ነብይ ማለት ነው እናንተ ጋራ ያለውን ተቀብሎ አረጋግጦ የሚመሰክር ሆኖ እስከመጣ ድረስ ካንተ በኋላ ሌላው ደርቦ ሲመጣ ለቱእሚኑና ቢህ ያንን ቀጥሎ የመጣውን ተረኛውን እንዲታምኑበት ቃል ኪዳን ግቡ ብዬ እያንዳንዳቸው ቃል አስገብቻቸዋለሁ ይላል
እንጂ በእኔ ከሌ ላይ የሚባል ነገር የለም ማለት ነው። በእኔ ግዛት ላይ ማንም ትርጉ ማለት የለበትም የሚል ከሆነ ይሄ ሌላ ጉዳይ ነው። ማን ነው ግዛት ቆንጥሮ የሰጠህ? አላህ Subhanahu Wa Ta'ala እያንዳንዱ ነብይ እንደ ሰንሰለት ተያይዘውና ተደጋግፈው እንዲሄዱ ነው የሚፈልገው ማለት ነው። አደም በሚልከው ጊዜ ከሱ ቀጥሎ የሚመጣው ነብይ አደም በህይወት እያሉ ከመጣ ማለት ነው እኔ አባትህ እያለሁ አንተ ነብይ ነህ ትላለህ እንደ ባለጌ ሊለው አይገባም። ስጦታው ከኔ ነው የሚሰጠው። የመወለድ የመዋለድ ጉዳይ ቅደም ተከተሉ የኔ ጉዳይ ነው። አላህ የሰጠው ወቅ ያለው በ40 ቀኑ ያውቃል፣ ወቅ ያለው በ40 አመቱ አያውቅም። ስለዚህ እድላችሁን ማከፋፈለው نحن قسمنا بينهم معيشتهم في الحياة الدنيا እንዳለው እኔ ነኝ። ስለዚህ የመጀመሪያው እገሌ ትልቅ ሸው ነው አንጋፋ ነው ከሱ በላይ ማን ይመጣል የሚባል ዜማ ይሄ ነው ጥፋት የሚያመጣባችሁ። እንኳን በሸህ ደረጃና በሊቅ በምሁር ደረጃ ቀርቶ በነብይ ደረጃ አባት እያለ ልጁ ከመጣ አባቱ ልጁን መቀበልና መተባበር አለበት ይላል አላህ Subhanahu Wa Ta'ala። በተግባርም የሆነው ይሄ ነው ማለት ነው። ነብዩላህ ኢብራሂም እያሉ አይደለም እንደ ኢስሐቅ የተላኩት እነ ያህያ እነ ዘከርያ እያሉ እነ ዘከርያ እያሉ አይደለም ያህያ የተላኩት ተቀብለው አንከባክበው ነው አክብረው እንትን ያሏቸው ማለት ነው። የገዛ ልጅ ተአብራክ የወጣ እንኳን ቢሆን እኔ ታላቅህ ያለሁኝ እንዴት አንተ አታፍርም እንደ ባለጌ ነብይ ነኝ ብትናገራለህ አይባልም። አላህ ከላከው እኔንም የላከኝ አላህ ነው አንተንም ተላካ አልহামዱሊላህ ጥሩ የኸይር ተባባሪ ያገኘው ማለትና መተባበር ነው የተጣለባቸው እያንዳንዳቸው ማለት ነው። እና ኪታብ ከሰጠው ህክማ ነብይነት ከሰጠው እንዲሁም ዕውቀት ከሰጠው አንዲ ሰው ያ ሰው ከዛ ቀጥሎ ረሱሉን ሙሰዲቁን ሊማ ማአኩም ከበኋላ የሚመጣው ደግሞ ይሄኛውን ቀዳሚውን ማረጋገጥ ማመን አለበት። አንተ የአላህ ነብይ ነህ ይዘው የመጣው የአላህ መልእክት ነው ይሄው መከባበር አለበት ማለት ነው። ይሄኛውም መጥቶ እኔ በልጣለሁኝ ብሎ ሊፈነግለው አይገባም ማለት ነው። ያኛውም ደግሞ አንተ ተናንተ ምን ታውቃለህ ብሎ ሊኮረኩመው አይገባም ማለት ነው። መተባበር አለባችሁ ነው ያልኳቸው ሁላቸውንም። መጀመሪያ የመጣውም ያው ተረኛ በሆነበት ጊዜ ይስራ መስኩ የራሱ ነው። ሌላው ደግሞ ከመጣ ተረኛ መጣ ማለት ነው ጡረታ ወጣ ማለት ነውና ምን አለ ጥሩ ነው ረዳት አገኘሁኝ አልহামዱሊላህ ማለት እንጂ ማኩረፍ ምቀኝነት የሚባል ነገር አይፈቀድም ነው የሚለው። ሰዎች ደግሞ ይሄ በሽታ ነው ሁሉ ጊዜ የሚያጠፋቸው። እና ثم جاءكم رسول مصدق ከበኋላችሁ ሌላ እናንተን ሪሳላ የናንተን ተልእኮ የሚያረጋግጥና የሚያምን ሆኖ ከመጣ ሊማማአኩም ከናንተ ጋር የቆየውን ውሸት ነው የሚል ከሆነ ካፊር ነው እሱ ራሱ ያ እናንተ ማትቀበለው ማለት ነው። እና የመጀመሪያው ነብዩላህ ኢብራሂም ትክክለኛ የአላህ ነብይ ነው ብሎ ኢስሐቅ ከተነሳ እኔም ደግሞ ነብይ ነኝ ካለ እስማኤል አሁን መቀበል ነው ያለብህ ማለት ነው። ምን አለ መስኩ ሰፊ ነው። ብዙ ነብይ ቢመጣ በአንድ ወቅት በአንድ ቤተሰብ እንኳን ችግር የለውም ማለት ነው። እንኳን በተለያየ ብሔረሰብና በተለያየ ሀገር ቀርቶ ማለት ነው። ለቱሚኑ ነብይ እና ሁሉንም ነብዮች ካንተ በኋላ ሌላው ደርቦ ከመጣና ያንተን መርህ ታልነቀፈ ከተስማማ ወለቱሚኑ ነብይ እናንተ የመጀመሪያ አማኝ መሆን አለባችሁ። አንተ የአላህ ነብይ ሆነ የአላህን ነብይ ካልተቀበልከው ማን ነው የሚቀበለው? አሁን ይሄ ሰውዬ የአላህ ነብይ ነው ብለህ አንተ ድጋፍ ከሰጠው ግን ህዝቡ ደግሞ ለመቀበል በር ከፈትክለት ማለት ነው። ያኔ በኸይር ላይ መተባበር ወተዓወኑ ዐለል ቢሪ ወተቅዋ የሚለው ይሰምራል ማለት ነው። ወለተንሱሩነሁ ማመን ብቻ አይደለም ልትረዳው ይገባል። በጉልበት በንብረት በሐሳብ በእውቀት በልምድህ እንደዚህ ነው ይያልክ ድጋፍ ልትሰጠው ይገባል ይላል ማለት ነው። ይሄንን እያንዳንዱ ነብይ ያደራጥልበታለሁ ይላል። ይሄንን ካደራ ከነገርኳቸው በኋላ ለማረጋገጥ ምን አልኩኝ? ቃል አቅረርቱም ወአخذتم على ذلك እስሪ ይሄን ያልኳችሁን ሰማችሁ ተረዳችሁ ይሄን ቃል ኪዳኔን ተቀበላችሁን ብዬ የማረጋገጫ ጥያቄ ያቀረብኩላቸው ይላል። እስሪ ማለት አህዲ ማለት ነው። ጥብቅ የሆነውን ቃል ኪዳኔን አንዱ ነብይ ከሌላው ነብይ መተባበር መደጋገፍ አለበት የሚለው ቃል ኪዳኔ በሁላችሁም ላይ የተጣለ ነው። ይሄን ቃል ኪዳኔን ተቀበላችኋል አጽድቃችሁታል ተስማምታችኋል ብዬ ጠየቅኳቸው ይላል። ቃሉ አቅረርና ሁሉም ነብይ አዎን ይሄን ቃል ኪዳንህን አጽድቀናል ተቀብለናል ተስማምተናል ብለው ቃል ገብተዋል። በቃል መግባት ብቻ ሳይሆን በተግባርም ተርጉመውታል። አንድ ነብይ ሌላውን ነብይ የነቀፈበትና የተቃወመበት ጊዜ በታሪክ አልመጣም ማለት ነው።
የዚህ ጊዜ የነዛ ነብዮች እንግዲህ ተከታይነን የሚሉ ኡመቶችም መርሁ ይሄ ነው ማለት ነው። ከነሱ የወረሱት በኸይር መተባበር እስከሆነ ድረስ አንዱ ሲነሳ ሌላው መደገፍ እንጂ መንቀፍ የለበትም ማለት ነው። ቃለ ፈሽሃዱ እና ይሄን የጣልኩባቸውን ቃል ኪዳን ከሰማችሁና ከተስማማችሁ እንግዳውማ ምስክሮች አድርጋችኋለሁ፣ ይሄን የምስክርነት ቃል እንዳይረሳ ዘግቡት ብሏቸዋል አላህ Subhanahu Wa Ta'ala። ወአነ ማዓኩም ሚነ ሻሂዲን እኔም በዚህ ጉዳይ ላይ መስካሪ ነኝ እና የውመል ቂያማ እንደዚህ ቃል ኪዳን ጥሌባችሁ ነበረ፣ በዛ በቃል ኪዳናችሁ መሰረት ተወጣችሁ ስበሳችሁ ተባበራችሁና ተደጋገፋችሁ ወይስ ብዬ ጠይቃችኋለሁኝ። የዛ ጊዜ እኔ ረስቸው እኔ ዘንግቸው እንዳትል ተጠንቀቅ ይላል አላህ Subhanahu Wa Ta'ala። ያንዳንዱ እኔ ራሴ ምስክር ነኝ፣ ልትክዱ ብትሞክሩ ማምለጫ የላችሁምና በዚህ ቃል ኪዳን ሁላችሁም እንገናኛለን እዛ ኬላው ላይ ብዬ ቀጠሮ ይጀላችኋለሁ ይላል ማለት ነው። ስለዚህ አትባዑል አንቢያ ወልሙርሰሊን ይሄ ነው መርሃቸው ማለት ነው። እንግዲህ እውነት ይሁዲ የአላህን ዲን የተቀበለ ከሆነ በተውራት የሚመራ ከሆነ ከሙስሊም ጋር ምንድነው የሚያጣላው? እውነት ክርስቲያን ኢየሱስን የሚከተል ከሆነ ከሙስሊም ጋር ምንድነው የሚያጣላው? እኛስ ደግሞ እውነት እስላምን የምንከተል ከሆነ ምንድነው ያለብን ችግር? ታንድ ምንጭ መጣ እኮ ነው፣ አንድ ሰንሰለት ነው የምንቀበለው። ስለዚህ ሁሉም የግል ቂምና ተንኮሉን ራስ ወዳድነትን ትቶ የጌታን መመሪያ የሚያከብር ከሆነ የሚያጣላ ነገር የለም እኮ። የተሻረው አንቀጽ ይሻራል፣ የሚተካው ይተካል፣ ግን አጠቃላይ የጌታ መመሪያ ይህ ነው ብሎ በቀጥታ ተስማምቶ መሄድ ይቻላል ማለት ነው። ግን ሰዎችን እንዳይስማሙና እንዳይተባበሩ የሚያደርገው የግለሰቦች ተንኮል ነው ማለት ነው፣ ወይም የቡድኖች እብሪት ነው። እኔ ብቻ ነኝ ከኔ ውጭ ማንም የለም የሚለው ነው ሁልጊዜ ችግር በአለም ላይ እየዘራ የሚመጣው እንጂ የጌታ መመሪያ እኮ ግልጽ ነው። ነብዮችን ራሳቸው አንዱ ሌላውን እንዲቀበልና እንዲያስተናግድ እንዲተባበር ነው ያደረገው። ተከታይ ነኝ ባው ደግሞ ያን ፈለግ ተከትሎ በዛ መስመር ነው መሄድ ያለበት እንጂ ስሙን ብቻ አንጠልጥሎ እኔ ይሁዲ ነኝ ግን ከኔ በቀር ሰው የለም፣ እኔ ነስራኒ ነኝ ከኔ በቀር ማንም የለም የሚለው ሰዎች ራሳቸው የፈጠሩት ችግር እንጂ ከሃይማኖቱ የመነጨ አይደለም ነው የሚለው። فمن تولى بعد ذلك ይሄንን ጥብቅ የሆነ ቃል ኪዳን እንግዲህ አላህ በሁሉም ነብያቶች ላይ ከጣለና ይሄንን ቃል ኪዳን እንደሚጠይቃቸውም ካረጋገጠ በኋላ ይሄንን ቃል ኪዳን የሚሸረሽርና የሚያጋድል ቢኖር ይላል فاولئك هم الفاسقون እነዚህ ከመስመሩ ያፈነገጡ አጉራ ዘለሎች ናቸው ይላል አላህ Subhanahu Wa Ta'ala። ከየትኛውም ቡድን ቢሆን ያው ይሁዲም ይሁን ነስራኒም ይሁን ሙስሊምም ይሁን ቃል ኪዳን አላህ የጣለበትን ቃል ኪዳን ቸል ብሎ በምንም ምክንያት ተዚህ የሚያጋድል ከሆነ እነዚህ አፈንጋጮችና ህገወጦች ናቸው፣ እንፋረዳቸዋለን ይላል አላህ Subhanahu Wa Ta'ala። አፈገይረ ዲኒላህ ይብጉን ይላል። ስለዚህ ሰዎች የአላህ ዲን ግልጽ ነው። የአላህ ዲን በነብዮች አማካይነት እንደ ሰንሰለት አንዱ ሌላው ያቀበለ እየተባበረ ያመጣው ነገር ማለት ነው። ይሄንን እንግዲህ ሁሉም ነብዮች የተስማሙበትና የተባበሩበትን ነገር መቀበልና መከተል የአላህ ዲን ይባላል። ይሄንን የአላህ ዲን ትተው ግን ይብጉን ሌላ አማራጭ ፈልጋሉ፣ ሰው ሰራሽና ወፋራሽ የሆነ ሃይማኖት ማለት ነው። ይሁዳ የሚለውን ሃይማኖቱን ስሙን አልጣለውም፣ ግን በይሁዳ ስም የሚያራምደው ጌታ በተውራት የነገረውን ሳይሆን ሰይጣን የመከረውን ነው ማለት ነው። መጽሐፍ ቅዱስ ወንጌል እንከተላለሁኝ ይላል፣ ግን ወንጌል የሚለውን ሳይሆን የሚከተለው ኢብሊስ የመከረውን ነው። ታዲያ ይሄ ከሆነ ተየት ወደየት? አፈገይረ ዲኒላህ ይብጉን የአላህ ዲን ቁልጭ ያለችው በነብያት መስመር ላይ የመጣችው ናት። ያችን የአላህን ዲን ትተውና ረስተው ከዛ ውጭ የሆኑ ነገሮችን ግን በዲን ስም ሊያራምዱ ይሞክራሉን ይላል። ወለሁ አስለመ መን ፊ السماوات والارض طوعا وكرها በሰማያትና በምድር ያሉ ፍጥረታቶች ለአላሁ العظيم የወደዱት ወደው የጠሉትም ጠልተው ለሱ ፍቃድ የተንበረከኩ ሆነው ይያሉ እነዚህ የኪታብ የመጽሐፍ ባለቤት ነን የሚሉት ግን እንደገና ከነዛ በታች ወርደውና ተንሸራተው ታላህ መመሪያ ሌላ ያለን ነገር ሊከተሉና ሊያራምዱ ይፈልጋሉ ይላል ማለት ነው። ወኢለይሂ ይርጃዑን በመጨረሻ ወደሱ ይመለሳሉ። የሰራውን ስራ ያበራኸውን አውራ የፈለከውን አድርግ፣ ነገ ግን ዘለዘለ እኔ እጅ ላይ ትወድቃለህ፣ ፍርድህን ታገኛለህ ይላል አላህ Subhanahu Wa Ta'ala። እና
ወለው አስለመ መን ፊ ሰማዋቲ ወልአርድ የሚለው እስላም የሚለው ቃል ሁለት አይነት ደረጃ ትርጉም አለው ማለት ነው። አንደኛ እስላመን ዓም ይባላል። አጠቃላይ እስላም ዓለም በሙሉ ሙስሊም ነው ማለት ትችላለህ። ዓለም በሙሉ ሙስሊም ነው። ሰው ብቻ ሳይሆን ጂኑም ሰይጣናቱም ሳይቀር አባሊሱም ሳይቀር ሙስሊም ነው በአንድ ትርጉም ሲታይ ማለት ነው። ምን ማለት ነው? በአላህ ስልጣን ስር የሚገዛ ማለት ነው። ከአላህ ስልጣን ውጭ አለ? በአላህ ስልጣን የሚገዛ ሰማይ መሬቱ ሌቱ ቀኑ ፀሐዩ ጨረቃው እንግዲህ ሃይዋኑ ህይወት ያለው የሌለው እጽዋቱ ሁሉም ነገር አላህ ነው የፈጠረው። አላህ ነው የሚያስተዳድረው። ሌቱን የሚያነጋው ቀኑን የሚያስመሸው ሁሉ ነገር የሚገዛው አላህ አይደለም እንዴ? ከዛ አኳያ ሲታይ ወለሁ አስለመ መን ፊ ሰማዋቲ ወልአርድ በሰማይ በምድር ውስጥ ያለ በኔ ቁጥጥር ስር ነው በኔ ስልጣን ተንበርኳል ይላል። ጦዓን ወከርሃን የወደደው ወዶ ሙስሊም የሆነው በቀልበን ወቃለባ ማለት ነው። በልቡም በአካሉም ተገዥ ሆኗል ማለት ነው። አመፀኛ የሆነው ደግሞ ልቡ ቢያምጽም ጉልበቱ ግን ስለማይፈቅድለት በግድ አንበረክከዋለህ ይላል። ማን ነው ካፊር አጀል ደርሷልና ዛሬ ሙት ሲለው አልሞትም አሻፈረኝ ሊል የሚችላል? ማን ነው ሀያል ንጉስ ነኝ ብሎ ዛሬ ተፈንገል ካለው እኔ እንዴት አርጌ ስንት ጀይሽ ይያለኝ የሚላል? ማንም የለም። በዚህ ደረጃ ለምን አቅማችሁን አታውቁም ነው የሚለው። ወደዳችሁም ጠላችሁ እኮ እኔ እየገዛኋችሁ ነው። መገዛታችሁ ካልቀረ በፈቃደኝነት ብትገዙ አይሻልም ወይ ውጤት እንድታገኙ ነው የሚለው አላህ Subhanahu Wa Ta'ala። እኔ እንደው መግዛቱ አልቀረብኝም ሰማዓን ወጧዓተን ብታችሁ ብትገዙ ይሄ ዋጋ ያለው ተገዥነት ነው ማለት ነው። ለአላህ ታማኝ ሆን ካገልሃይ ወረታ ይከፍልሃል ማለት ነው። ግን ብትፍጨረጨርና ብትነጫነጭም እገዛሃለሁኝ። ተፈጠር ስለህ ትፈጠራለህ፣ ኑር ስለህ ትኖራለህ፣ ተመም ስለህ ትታማለህ፣ ሙት ስለህ ትሞታለህ። ይሄ ሁሉ የኔ ስልጣን እኮ ነው አንተ ላይ የሚፈጸመው ያለው። ይሄ በዚህ መልክ እየገዛኋችሁ ነው እኔ መግዛት ያልቀረብኝም ነው የሚለው። ግን በፍቃዳችሁ ተስማምታችሁ ብትገዙ አይሻላችሁም? ሰዎች ግን ያው የተወሰኑት አቅማቸውን አውቀው በፍቃዳቸው በስሜታቸው ይገዛሉ ጦዓን ማለት ነው። ሌሎቹ ደግሞ አፈንግጠዋል። ያንተን ትእዛዝ ያንተን መመሪያ ሐላል ሐራም ኸይር ሸር የሚባል ነገር አንፈልግም እንደፈለገ ልክ ሆነን እንሄዳለን የሚሉ አሉ። እነዚህ የሚሉት በአንደኛ ጎናቸው ነው። በሸሪዓ ህግ ብቻ አንገዛም ብለው ነው ያመጹት ማለት ነው። በተፈጥሮ ህግ ግን ይገዛሃል ማለት ነው። ሁለት ነው ባርቱ ማለት ነው። በተፈጥሮ ህግ የወደድክም ጠላህም ትሄዳታለህ በግድ ማለት ነው። ግን በሸሪዓ ህግ በሸሪዓን አስገድዶ አይጭንም አላህ Subhanahu Wa Ta'ala። ፈይሄ ጥሩ መመሪያ ነው ይጠቅምሃል ትቀበለዋለህ ይልሃል። ያን ተቀበለዋለሁ ታልክ ወላሂ الحمد አንተ ሰዒርነ في الدنيا والآخرة ማለት ነው። لا إكراه في الدين قد تبين الرشد من الغي የሚለው ማለት ነው። ስለዚህ እስላምን በሁለት መልኩ መረዳት ያስፈልጋል። ጌታን ለጌታ ፍቃድ መገዛዝ መንበርከክ በጥቅሉ ሲታይ ሁሉም ዓለም ወደደም ጠላም ተገዥ ነው። ግን በፍቃደኝነት በጸጋ ተቀብለህ የጌታን ትእዛዝ መከተል የእስላምን ካሚል የተሟላ እስላም ነው ማለት ነው። ያኛው ግን ንዑስ እስላም ነው። ያው አቅም ስለሌለህ እየተግረጨረቅ እየተጨናጨ የምትገዛው አጅር የለህም ማለት ነው። ምክንያቱም ወደህ አይደለምና። ስለዚህ ወለው አስለመ ሰማዋቲ ወልአርድ የሚለው በሰማያትና በምድር ያሉ ፍጥረታቶች በተፈጥሮ ይዘታችሁ ሁላችሁም የምታውቁትና የምታውቁት እኔ እየገዛዋችሁ ነው ያለሁት። ክበር ያልኩት ይከብራል፣ ክሰር ያልኩት ይከስራል፣ ሾም ያልኩት ይሾማል፣ ተሻር ያልኩት ይሻራል። ይህንን እንደማደርግ እያወቃችሁ ለምንድን ነው በፍቃደኝነት በተሟላ መልኩ ሙስሊም ማትሆኑት ይላል አላህ Subhanahu Wa Ta'ala። ይህ እንግዲህ ዑቀላ የሆነ ሰው መገዛት ካልቀረ አቅሜን አውቄ ተስማምቼ መኖር አለብኝ ብሎ ጌታው ጋር መስማማት ነው የሚጠበቅበት። አመፀኞች ግን በግማሽ ነው የሚያምጹት። ጌታ ግን በሌላ መልኩ እየገዛቸው ነው ያሉት። በዛ በአመጻቸው ሳቢያ ግን የዘላለም ኪሳራ ውስጥ ይገባሉ ነገ ማለት ነው። ላ خلاق لهم في الاخره የሚለው የዛ ጊዜ ነው። በዱንያ ግን ያኖራቸዋል። ምክንያቱም ላላኖራቸው አልፈጠርኳቸው ላልቀልባቸው አልፈጠርኳቸው ነው የሚለው። ስለዚህ በዱንያ የወሰነለትን ያህል ያኖረዋል። በዛኛው ዓለም ግን ቀልድ የለም። የዘላለም ወረታ የምትከፈሉት እዛኛው ቦታ ስለሆነ እዛ ላይ በፍቃዱ የታዘዘና የተገዛኝ ብቻ ነው ቦታ የሚኖረው። እዚች ዱንያዋ ላይ ግን አመፀኛውም ቢሆን ያው በግድ እየተገዛ ለጊዜው ሊኖር ይችላል ነው የሚለው ማለት ነው።
ጦአን ወከራን ስለዚህ ከፊሉ ወዶ ሌላው ጠልቶ በጌታ ስልጣን ስር ሁላችሁም ተገዥ መሆናችሁ አልቀረም ወኢለይ ቱርጃኡን በመጨረሻ ደግሞ ፍርደ ውሳኔያችሁን ለማግኘት ወደሱ ትመለሳላችሁ ወደዳችሁም ጠላችሁ የዛ ጊዜ ውጤታችሁን ትረከባላችሁ እያለ ነው ማለት ነው ስለዚህ እንግዲህ ይሄ ከሆነ መገዛታችን እስካልቀረ ድረስ መነጫነጭና መግረጭረጭን ተተን ጥቅልል ብለን እድኹሉ ፊስልሚ ካፋ እንዳለው ለሱ ጥቅልል ብሎ መግባትና ከሱ የሚገኘውን ወረታ ማግኘት ይኖርብናል ማለት ነው አለበለዛ ስም ሌላ ተግባር ሌላ ከሆነ ምንም ትርጉም የለውም ጌታን በቋንቋ ማታለል አይቻልምና هذا وصلى الله وسلم على النبي وعلى اله